السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد الله عز وجل ሰዎች በዚህ ምድር የሚገፉትን ኑሮ በተለያዩ የእድሜ ክልሎች እንዲያልፍ ያደረገው ለጥበብ ነው። الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبة يخلق ما يشاء وهو العليم القدير. الله ያነው እናንተን ከደካማ ነገር የፈጠራችሁ ወይም በደካማ ሁኔታ ላይ አድርጎ የፈጠራችሁ ከዚህ ከደካማ ሁኔታ በኋላ ደግሞ ኃይልን ወይም ብርታትን አደረገላችሁ። እንደገና ደግሞ ከዚህ ብርታት በኋላ ድካምን ተካላችሁ። አላህ የፈለገውን ይፈጥራል። እሱ ሁሉንም ነገር አዋቂውና በሁሉም ነገር ላይ ቻይ የሆነው ጌታ ነው አይለናል። ሰዎች ከተወለዱበት ጊዜ አንስቶ የሚኖሩት ህይወት በእንዲህ አይነት የእድሜ ክልል ማለፉ የተለያዩ ጥበቦችን ያንጸባርቃል። ከነዚህ መካከል አንዱ ሰው ማንነቱንና መነሻውን እንዳይረሳ በሚያደርግ መልኩ ከደካማ የፍትወት ጠብታ ፈጥሮት የሌሎችን ክብካቤ ከሌለ መኖር እንዳይችል አድርጎ ጥገኛ አድርጎ ፈጥሮት ከዛ በኋላ ደግሞ ራሱን እየቻለ ኃይልን እየተላበሰ ከሌሎች በተሻለ መልኩ እየተንቀሳቀሰ ስለወደፊቱ እንዲያስብና በዚህም እንዲጓተን አድርጎታል። ከዛ በኋላ ደግሞ አላህ እድሜ ከጻፈለት ይህ ኃይሉና ብርታቱ እየደከመና እየከሰመ ይሄዳል። ይህንን ካለን ሰዎች ህይወታቸውን ሊገነቡበት የሚችሉበት ትልቁ የእድሜ ክልል ወጣትነት እንደሆነ ይታወቃል። ይህ የወጣትነት የእድሜ ክልል እጅግ በጣም አንገብጋቢ የእድሜ ክልል መሆኑ የሚታወቅ ከመሆኑ ጋር ከዚህ ባሻገር ለሰዎችም ምናልባት አደገኛ የሆነ ዝንባሌዎች እንዲገቡ ሊያደርጋቸው የሚችል ግንፍልተኝነትንና ግፊትን ያዘላል። ለዚህ ነው በወጣትነት እድሜው የአላህ ሱብሓነሁ ወተዓላ ትእዛዝ አክብሮ በዚህ መልኩ የኖረን ሰው አላህ ሱብሓነሁ ወተዓላ ለየት ባለ መልኩ የቂያማ ቀን ሰዎች በፀሐይ ሲቃጠሉ በእርሱ ጥላ ስር ያውለዋል። 7 የአላህ ጥላ ስር የሚኖሩ የሰዎች አይነት በተጠቀሱበት ሐዲስ ላይ አንዱ የተወሳው ወሻቡ ነሸአ ፊ ጣዓቲላህ የአላህን ትእዛዝ ያከበረ ያንን እየፈጸመ ያደገ ወጣት ነው። ይህ ወጣትነት በተቻለ አቅም በአላህ ፍራቻ ካልተለጎመ እንደ እሳት ባለቤቱን ብቻ ሳይሆን ሌሎችን ሊያቃጥል ይችላል። ስለዚህ ይህንን እምቅ ኃይል ወደ ትክክለኛ አቅጣጫ ለማድረግ ጥረት ማድረግ ያስፈልጋል። ያ በአንድ በኩል የወላጆችና የአሳዳጊዎች ኃላፊነት ቢሆንም ግን ወጣት ሕፃን አይደለምና ከሁሉ በላይ ኃላፊነቱ በሱ በራሱ ጫንቃ ላይ ተጣለ። ይህንን እንድንረዳ የሚያደርገን ደግሞ ተጨባጩ ህይወት ሰዎች በወጣትነት ወደፊት የሚጸጸቱበትን እርምጃ ሊወስዱ ይችላሉ። ወደፊት የሚጸጸቱበት የህይወት መስመር ውስጥ ሊገቡ ይችላሉ። ስለዚህ ይህ ወሳኝ የእድሜ ክልል ነው ማለት ነው። እንዲያው አብዛኛውን ጊዜ ሰዎች ከተወሰነ የእድሜ ክልል በላይ ህይወታቸው የሆነ መስመር ላይ ረክተው ስናገኝ ይህ የተቀየሰው በወጣትነት እድሜ ክልል እንደሆነ መረዳት እንችላለን። ስለዚህ የእድሜ ክልል የወደፊት ህይወታችንን አቅጣጫ የምናስይዝበትና የሚቀርጽበት እንዲያው ይህ በእያንዳንዱ ግለሰብ ላይ በነፍስ ወከፍ ባይሰራ እንኳን አብዛኛው ሰው ምናልባት ከ15 ዓመት እስከ 25 ዓመት ባሉት የእድሜ ዓመታት ውስጥ የሚኖረው ዝንባሌ ለወደፊት ህይወቱ ከፍተኛ ተጽዕኖ ይኖረዋል። አንዳንድ ጊዜ ታላላቅ ደረጃዎች ላይ የደረሱ ሰዎችን ስትመለከት ይህ ከጊዜ በኋላ የመጣ ሐሳብ ወይም ከጊዜ በኋላ የተከሰተ ስኬት ሳይሆን ገና ከመጀመሪያው ከወጣትነት ብሎም ከዛም በፊት ከነበረው ለጋ እድሜ ክልል ጀምሮ የታቀደና ከዚያን ጊዜ ጀምሮ የተለፋበት ነው። ስለዚህ ዛሬ በወጣትነት የሚዘራው ነው ነገ የሚታጨደው። ችግሩ አብዛኛው ሰው ያው ወጣትነት በተወሰነ መልኩ ትኩስነትንና ለጋነትን የሚያንጸባርቅ በመሆኑ ይህንን አይረዳም። ይህ ካለፈ በኋላ ነው ሰዎች መቆጨት የሚጀምሩት ማለት ነው። ካለው ተጨባጭ አንጻር ይህ ወጣትነት ለወደፊት ስኬት አንድ ሰው የሚበቃበት እምቅ ኃይል መሆኑን ለማረጋገጥ በአካባቢው ያሉ ሊስተካከሉ የሚገቡና ሊመቻቹ የሚገቡ ነገሮችን ማመቻቸት ያስፈልጋል ማለት ነው።
ለምሳሌ አንድ ሰው ለሚፈልገው ዓላማ ስኬት ላይ ለመድረስ ጊዜውን ማመቻቸት ይጠበቅበታል። ይህ ጊዜ ደግሞ በልፋት በትኩረት በስራና በእቅድ የተሞላ ካልሆነ ወደፊት ክስረት ነው የሚሆነው። ክስረት ሲባል ባለመጠቀሙ በመጸጸት ብቻ አይደለም ክስረትነቱ የሚረጋገጠው፣ ነገር ግን ጭራሽ በመጥፎ ባህሪያት ሊቀረጽ ብሎም ከማይገቡ የህይወት መስመሮች ጋር እንዲዛመድ መነሻ ሊሆነው ይችላል። ለዚህ አቡል አታሂያ የተባለው ታላቁ የኢስላም ገጣሚ إن الشباب والفراغ والجدة مفسدة للمرء أي مفسدة ይላል። ሶስት ነገሮች ከተሰባሰቡ ለአንድ ሰው መበላሸት ዋነኛ አስተዋጽኦ እንደሚያደርጉ እየገለጸልን፣ የመጀመሪያው ወጣትነት ነው። ወጣትነት መጥፎ ነው እያለ አይደለም፣ ነገር ግን ወጣትነት ከሌሎች ነገሮች ጋር ሲሰባሰብ አንዳንድ ጊዜ የሚያሳድረው ተጽዕኖ ከባድ ሊሆን ይችላል። አንደኛው ወጣትነት ነው። ሁለተኛው ደግሞ ትርፍ ጊዜ ነው። አልፈራግ የራሱን ህይወት ሊቀይርበት የሚችላቸውን መልካም የዱንያም ይሁን የአኺራ ተግባራት ላይ አለመጣመዱ ራሱ በመጥፎ ነገር ይህንን ጊዜ እንዲሞላ ያደርገዋል። ልክ እንደ ባዶ በርሜል አስቡት፣ በጥሩ ነገር ካልተሞላ በመጥፎ መሞላት አይቀርምና። ሶስተኛው ደግሞ አልጂዳህ። ጂዳህ ማለት ለምሳሌ ገንዘብን ወይም ደግሞ ሌሎች ህይወትን በምቾት የሚሞሉ ነገሮችን ፊት ለፊቱ በቀላሉ ማግኘት ከቻለ ማለት ነው። ስለዚህ ራሱን ሙሉ ለሙሉ የሚቆጣጠርበት የአእምሮ ብቃት ላይ አይደለም። ያን ብቻ ሳይሆን መጥፎ ስራ ለመስራት የሚገፋፉ ነገሮች ከመብዛታቸው ጋር በዚህ ነገር እንዳይጠመድ እና በተቃራኒው ደግሞ መልካም ስራን በመስራት ራሱን እንዲጠምድ የሚያደርጉ እድሎች አልተመቻቸውም። ከዚህ ባለፈ ደግሞ መጥፎን ለመስራት ነገሮች ተመቻችተውለታል። ገንዘብም ከሆነ ፊት ለፊቱ በቀላሉ ሊያገኘው የሚችለው ሊሆን ይችላል። በእንዲህ አይነት ሁኔታ ላይ ካለ አብዛኛውን ጊዜ ችግር ሊፈጠር ይችላል። ያው የሁል ጊዜ መርሆ ነው ማለት አይደለም። ስለዚህ ይህንን አዎንታዊ በሆነ መልኩ ለማልማት አስቀድሞ ማሰብ ያስፈልጋል። አንድ ሰው ለተለያዩ ትናንሽ ነገሮች እንደሚያቀደው ለራሱ ህይወት መስተካከልና መስመር አስቀድሞ ማቀዱ ተገቢ ነው እና ይህንን ለማድረግ የሚያግዙ በርካታ ቁም ነገሮች አሉ። ከሁሉ በፊት እንደ ጥቅል የምናወራው ጊዜን በአግባቡ መጠቀም። ብዙዎች ዘንድ ጊዜ ወርቅ እንደሆነ ይነገራል። በኢስላም ጊዜ ከወርቅ በላይ በጣም ውድ እንደሆነ ታውቃላችሁ። الوقت أنفس ما عنيت بحفظه وأراه أسهل ما عليك يضيع أنت ልትጠብቀው የሚገባው ትልቁ ሀብትህ ጊዜ ከመሆኑ ጋር በቀላሉ ደግሞ የምታጠፋው እሱ ሆኖ ነው የሚታየኝ ይላል ገጣሚ። አሁን እንዲያውም ብዙዎች ዛሬ ወይም ከዛሬም በፊት እንደሚስተዋለው በተለይ ወጣቶች እስቲ የሆነ ነገር እናድርግ ይላሉ። ምንድነው መነሻው? ጊዜ ለማጥፋት ጊዜ እንግደልበት ይባላል። ምን አጥፍቶ ነው የሚገደለው? ጊዜ ሊጠበቅና በስስት እንዳይባክን ሊያዝና ሊንከባከቡት የሚገባ አንጥራ ሀብት ነበር። እንዲያውም ጊዜ የሁሉ ነገር መሰረት ነው። መልካምም ለመስራት መጥፎም ለመስራት መስኩ ጊዜ ነው። ራስል ማል ወይም ካፒታሉ ጊዜ ነው። ስለዚህ ማትረፍ የፈለገ የግድ ካፒታል ወይም ራስል ማል እንደሚያስፈልገው ሁሉ ጊዜውን በአግባቡ መጠቀም ይኖርበታል ማለት ነው። ከዚህ አንፃር ነው ከመልእክተኛችን አለይሂ ሰላቱ ወሰላም ይህንን የሚያሳዩ በርካታ አስረጆች ተወርተዋል። ለምሳሌ في صحيح البخاري وغيره من حديث ابن عباس رضي الله تعالى عنهما أن النبي صلى الله عليه وعلى آله وسلم قال اثنتان مغبون فيهما كثير من الناس الصحة والفراغ ይላሉ። ሁለት ነገሮች ሰዎች በጣም የሚቆጩባቸው ማለት በአግባቡ ባለመጠቀማቸው የሚቆጩባቸውና የሚከስሯቸው ነገሮች ናቸው ማለት ነው። غبن የሚለው ቃል ضياع الحظ ለማለት ነው። አንድ ሰው የሆነን ነገር መጠቀም እየቻለ ሳይጠቀም መቅረቱ ራሱ غبن ነው እንጂ ከዜሮ በታች የወረደ ኪሳራ ብቻ አይደለም። ይሄን የምንልበት ምክንያት ሰዎች ጊዜያቸውን በአግባቡ ካልተጠቀሙ ምናልባት እንደ ጥቅል ጥሩ ሁኔታ ላይ ቢኖሩ ራሱ መቆጨታቸው አይቀርም። ምክንያቱም አንድ ሰው በጊዜው አሁን ከደረሰበት ደረጃ የበለጠ ከፍታ ላይ ለመድረስ መስራትና መልፋት እየቻለ ያንን ባለማድረጉ መቆጨቱ የማይቀር ነገር። የቂያማ ቀን የቁጭት ቀን የሆነው ለዚህ ነው። يوم يجمعكم ليوم الجمع ذلك يوم التغابن ያኔ ሰዎች ለሚሰባሰቡበት የመሰባሰቢያ ቀን ይሰበስባቸዋል አላህ Subhanahu Wa Ta'ala። ذلك يوم التغابن ያ ሰዎች እርስ በእርስ የሚቆጫጩበት ወይም ደግሞ አንዱ በሌላው እይታ መሰረት የሚከስርበት ቀን ማለት ነው። ከሃዲ የሆነ ሰው ምናልባት በሰራ ኖሮ እኮ ያ አማኝ የደረሰበት ደረጃ ላይ ይደርስ ነበር ብሎ ያስባል። ሌላ አማኝ ደግሞ ከዚህ የበለጠ በለፋ ኖሮ እከሌ የደረሰበት ታላቅ ደረጃ እንጎናጸፍ ነበር ይላል። ያም ሆነ ይህ እነኚህ ሁለት ነገሮችን ሰዎች ይዘናጉባቸዋል ማለት ነው። እነማን ናቸው? አንደኛ አስሐ ጤንነት ይላሉ። ጤንነት በጤነኞች ላይ ህመምተኞች ብቻ የሚያዩት በጤነኞች ላይ ያለ አንድ ዘውድ ነው ይባላል።
ለምንድነው እንዲህ የሚሉት? ጤነኛ ሰው አብዛኛውን ጊዜ የዚህን ጤንነት ጸጋ አያስተውልም። ሲታመም ነው የሚገባውና ማለት ነው። ይሄ ትልቅ ጸጋ ነው። ግን አብዛኛው ሰው ይህንን አያስተውል፣ አላህንም በሚገባው መልኩ አያመሰግንም። የመጀመሪያው ይሄ ነው። ሁለተኛው ደግሞ አልፈራግ ክፍት ጊዜ ማለት ነው። አብዛኛው ሰው ክፍት ጊዜውን በአግባቡ አይጠቀምም። በተመሳሳይ ሁኔታ መልእክተኛችን አለይሂ ሰላቱ ወሰላም አልሐኪም ፊል ሙስተድረክ እና ሌሎች እንደዘገቡት አልሐኪም ሰሒሑን ዐላ ሸርጥ ሸይኸይን ይላሉ። ከኢብኑ አባስ የተላለፈ ሐዲስ ነው። ከሌላም ሰሓቢ ተዘግቧል። በዚህ ላይ መልእክተኛችን አለይሂ ሰላቱ ወሰላም አንድን ሰው ሲመክሩት የተናገሩት ነገር አለ። ኢግተኒም ኸምሰን ቀብለ ኸምስ፣ 5 ነገሮች ከመምጣታቸው በፊት 5 ነገሮችን በፍጥነት ተጠቀምባቸው እንዳያመልጡህ ማለት ነው። ሸባበከ ቀብለ ሀረሚክ ወስሐተከ ቀብለ ሰቀሚክ ወጊናከ ቀብለ ፈቅሪክ ወፈራገከ ቀብለ ሹግሊክ ወሐያተከ ቀብለ መውቲክ። የመጀመሪያው ወጣትነትን ነው። ወጣትነትህን ከእርጅና በፊት ተጠቀምበታል። ብዙዎቻችን ወጣትነት ረጅም ጊዜ የሚቆይ ይመስለናል። ነገሩ ምንም ያህል ቢቆይ የሚመጣ ነገር ሁሉ ቅርብ ነው የሚባል አባባል አለ አይደል? ኩሉ አቲን ቀሪብ፣ የሚመጣ ነገር ሁሉ ቅርብ ነው። እስቲ ዛሬ ያለንበት እድሜ ክልልና ከዚህ በፊት ከተወሰኑ ዓመታት በፊት ስለዚህ እድሜ የነበረንን ግንዛቤ እናስተውል። ሩቅ ይመስለን የነበረው እድሜ ላይ ነው ዛሬ የምንገኘው። ወደፊትም እንዲያ መሆኑ አይቀርም። ስለዚህ ይህንን ወጣትነት በዚህ ትኩስ ኃይል አላህን በማምለክና ለራሳችን የሚጠቅም ነገር በመስራት ልንጠቀምበት ይገባል ማለት ነው። ሁለተኛው ደግሞ የጠቆሙት ነገር በሽታ ከመምጣቱ በፊት ጤንነትህን ተጠቀምበት ማለት ነው። መቼ እንደሚመጣ አታውቅም። ሶስተኛው ደግሞ ድህነት ከመምጣቱ በፊት ሀብትህን ተጠቀምበት። ሀብት ሁሌ ከኛ ጋር የሚቆይ መሆኑን ማስተማመኛ የለም። አራተኛው ደግሞ ፈራገከ ቀብለ ሹግሊክ፣ በሆነ ነገር ሳትጠመድና ጊዜ ከማጣትህ በፊት ክፍት ጊዜህን ተጠቀምበት። ሙስሊም በመሰረቱ ክፍት ጊዜ ብሎ የሚጠራው ምንም መልካም ስራ የማይሰራበት ባዶ ጊዜ ሊኖረው አይገባም። ምክንያቱም ይህንን ዛሬ ያለንበትን ህይወት ልንጠቀምበት ይገባል እና እድል ነው። እንዴት ክፍት ይሆናል? ምንም ነገር ሳያደርግ አንድ ሰው እንዲሁ በዋዛ በፈዛዛ ጊዜውን መግፋቱ የአማኝ መገለጫ ሊሆን አይገባል። ከሰለፎች መካከል አንዳንዶቹ ነገ ቅያማ ነው ቢባሉ ኖሮ የሚጨምሩት ነገር አልነበራቸውም የተባሉ አሉ። ለማንኛውም ክፍት ጊዜን በሆነ መልኩ ሳንጠመድና ጊዜ ከመጥበቡ በፊት መጠቀም ይኖርብናል። ይሄ ደግሞ የታወቀ ነው። ለምሳሌ ቁርአን መቅራትና ማንበብ ወይም የሸሪዓ እውቀትን መቅሰም ወይም ደግሞ ተመሳሳይ ነገሮችን ማድረግ የምንችልባቸው ሁኔታዎች ይመቻችሉን ይሆናል። እነኚህ ነገሮች በዚህ መልኩ የሚዘወትሩ ይመስሉንና እንዘናጋለን። ከጊዜ በኋላ አጣብቂኝ ውስጥ እንገባለን። ከፍተኛ የሆነ የጊዜ መጣበብ ሲያጋጥመን ቁጭት ይወርሰናል ማለት ነው። አምስተኛው ደግሞ ወሐያተከ ቀብለ መውቲክ፣ ይሄ ከዚህ በፊት ያለፈውን ሁሉ የሚከልስልን አንድ አካታች ገለጻ ነው። ከመሞትህ በፊት ህይወትህን ተጠቀምባት አሉ። አሁን ይቺ ህይወት አንዲት እድል ነች፣ የማትመላለስ የተሰጠችን አንዲት እድል ብቻ ነች። ስለዚህ እቺን እድል እንጠቀምባት ይገባል። ለዚህ ነው ከሃዲያን አላህ በቁርአን ላይ እንደገለጸልን እሳት ውስጥ ገብተው ሲሰቃዩ ረበና አኽሪጅና ነዕመል ሷሊሐን ገይረ አለዚ ኩና ነዕመል፣ ስንሰራው ከነበረው የተለየ መልካም ስራ እንስራና መልሰን ወደ ዱንያ እንመለስ ብለው አላህን ሲለምኑ አላህ የሚሰጣቸው መልስ ምንድነው? አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከረ ወጃአኩም ነዚር ፈذوቁ ፈማ ሊዛሊሚነ ሚን ነሲር። አንድ የሚገሰጸው የሚገሰጽበትን ያህል እድሜ አላኖርናችሁም ወይ? ማስታወስ የፈለገ ራሱን ማስተካከል የፈለገ ማስተካከል የሚችልበት እድሜን አልሰጠናችሁም ወይ ይላል። አስጠንቃቂዎችንም ልከንላችሁ ነበር ይላል። በቂ የእድሜ ክልል ሁሉም ሰው ይሰጠዋል። በተለይ እድሜው ከፍ ባለ ቁጥር አንድ ሰው ሑጃው በሱ ላይ ይበልጥ የጸና ይሆናል። ማለትም አላህ ዘንድ እንደ ምክንያት የሚያቀርበው ነገር እየጠፋ ነው የሚሄደው። ولذلك جاء في الصحيح عند البخاري من حديث أبي هريرة أن النبي صلى الله عليه وآله وسلم قال أعذر الله إلى امرئ أخر أجله حتى بلغه من العمر 60 سنة. አንድን ሰው የሚሞትበትን ጊዜ አላህ አቆይቶለት 60 ዓመት ካደረሰበት በቃ ምንም አይነት ተቀባይነት ያለው ዑዝር እንዳይኖረው አድርጎታል። ምንም አይነት ተቀባይነት ያለው ምክንያት አይኖረውም። ከ60 ዓመት በታች ከሆነ ተቀባይነት ያለው ምክንያት ሁሉ ይኖረዋል ማለት አይደለም። ግን አንድ ሰው እድሜው በረዘመ ቁጥር ወደ ሞት እየተጠጋ እንደሆነ የሚያስታውስበት ነገር ነው። አልፉضይል ኢብኑ ዒያድ አንድ ጊዜ የሆነ ሰውን አገኘና እድሜ ስንት ነው? ከማታ عليك قال 60 سنة 60 ዓመት ሞልቶኛል አለ። قال أنت تسير إلى الله عز وجل منذ 60 سنة يوشك أن تبلغ. أنت ل60 ዓመታት ወደ አላህ እየተጓዝክ ነውና መድረሻህ የተቃረበ ይመስላል አለ። በዚህ ጊዜ ሰውየው ምን ባደርግ ትመክረኛለህ አለ። قال له أحسن فيما بقي يغفر لك ما مضى.
የተቀረውን ህይወትህን አስተካክል ወደ አላህ ተመለስ ያለፈውን ሁሉ አላህ Subhanahu Wa Ta'ala ይምርልሃል ካልሆነ ግን በተቃራኒ አንድ ሰው ወደፊት በሚሰራው ከዚህ በፊት በሰራው ወንጀል መጠየቁ የማይቀር ይሆናል ማለት ነው ከዚህ አንፃር የጊዜ አንገብጋቢነት አዋቂዎች ዘንድ ሁሉ ጊዜ ሲወሳ እናገኛለን ከዚህ በፊት እንዳልነው የኛ ዋና ራስ ማል ወይም ካፒታልና ማንነታችን ጊዜ ነው الحسن البصري من ይላሉ ابن آدم انما انت ايام اذا ذهب يوم ذهب بعضك አንተ የሰው ልጅ ወይ አንተ ማለት እኮ የቀናት ስብስብ ነህ አንድ ቀን በሄደ ቁጥር ካንተ የተወሰነ ከፊል ይሄዳል አብሯል ጊዜ በነጎደ ቁጥር እኛም እድሜያችን እያጠረ ነው የሚሄደው አብዛኛዎቻችን እድሜያችን ጨመረ ነው የምንለው እውነታው ግን እየቀነሰ ነው የሚሄደው ምክንያቱም አላህ የወሰነልን የእድሜ ገደብ አለ ያ ገደብ ደግሞ ስንት እንደሆነ ማናችንም አናውቅ ሞት የትኛው ቦታ ላይ ሆኖ እንደሚጠብቀን አናውቅ ስለዚህ ቀናት ባለፈው ቁጥር እድሜያችን እያጠረ ነው ከዚህ አንፃር አዋቂዎች ቀናቸውን አስመልክቶ እጅግ በጣም ይሰስቱ ነበር ጊዜያቸውን ለመጠቀም በጣም ይለፉ ነበር الحسن البصري አሁንም እንደሚሉት أدركت أقواما كانوا أشد حرصا على أوقاتهم منكم على دنانيركم ودراهمكم ይላል እኔ ከዚህ በፊት ያጋጠሙኝ የድሮ ሰለፎች ለምሳሌ ተላላቅ ሰሃቦችና ታቢዒዎች አሉ እነዚህ ሰዎች እናንተ ለዲናራችሁና ለዲርሃማችሁ ማለት ለገንዘባችሁ ከምትሰስቱት የበለጠ ለጊዜያቸው ይሰስቱ ነበር ታላቁ ሰሃቢ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳሁ ምን ይላሉ ما ندمت على شيء ندمي على يوم غربت شمسه نقص فيه أجلي ولم يزد فيه عملي يهونا كان جنبر تلقى يني أدمي كنسو سراي سايجمر كم يالفبت كان يبلت يمياسستني نجر ويم يمكوتشبت نجر يلم يلال وكذلك عمر بن عبد العزيز قال رحمه الله إن الليل والنهار يعملان فيك فاعمل فيهما كأننا لليت بانت لي سراتشون يسرالو ስለዚህ አንተ በእነሱ ስራህን ስራ ማለት ነው ቀንና ለሊት ባንተ ላይ ስራቸውን ይሰራሉ የሚለው ገለጻ ችግር የለበትም እድሜህ እየቀነሰ እንደሚሄድ የሚያሳይ ዘይቤያዊ ገለጻ እንጂ ጊዜ በራሱ ሰዎች ላይ ቀጥተኛ ተጽዕኖ እንደሚያሳድር ለማሳየት የተነገረ አይደለምና ማለት ነው ለዚህ ነው የቀንና የሌሊትን መፈራረቅ አላህ Subhanahu Wa Ta'ala አንድ ትልቅ ምልክት ያደረገው وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة وقال سبحانه وتعالى وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا እርሱ ማለትም አላህ እሱ ነው ቀንና ለሊትን የሚፈራረቁ ያደረጋቸው ኺልፈተን ማለት አንደኛው ትርጉሙ አንዱ ሌላውን የሚተካ يعني يخلف بعضه بعضا ማለት ነው ሁለተኛው ደግሞ የተለያዩ ማለት ነው ማለት አንዱ ብርሃናማ የሆነ የጊዜ ገደብ ነው ሌላኛው ደግሞ ጨለማ ነው አንድ አይነት አላደረገብንም ይሄ ራሱ የቻለ አንድ ጸጋ ከመሆኑ ጋር ሰዎችን ግን ወዴት እየሄዱ እንዳሉ የሚያስታውስ መገሰጫ ነው الحافظ ابن رجب لطائف المعارف بتبال مصحفاቸው كل ما في الدنيا يذكر بالاخره ይላል ዱንያ ላይ ያለ ነገር ሁሉ አኺራን ያስታውሳል ይላል ማንኛውም ክስተት በደንብ ላስተዋለው ሰው ከአኺራ ጋር በሆነ መልኩ የሚዛመድበትና ያን እንድናስታውስ የሚያደርግበት መልክ አለው ማለት ነው ከዚህ አንፃር በየትኛውም ዓላማ ላይ ስምሪት የሚያደርግ አንድ ኃይል ስኬታማ ለመሆን የመጀመሪያው መነሻ ጊዜን በአግባቡ መጠቀም ታላላቅ የእስላም ሊቃውንት የተለያዩ መጽሐፍትን ያዘጋጁ ትልቅ የዒልም ውርስን ተተውለን ያለፉ ዑለማዎችን ስንመለከት አብዛኛዎቹ ጊዜያቸውን በአግባቡ የሚጠቀሙ እንደነበረው ማየት እንችላለን ይህ እንግዲህ አላህ ለሰዎች ከሚሰጠው የጊዜ በረካ ባሻገር መልካም ስራ መስራት በህይወት ላይ የሚንጽባረቅ በረከት አለ ትንሿ ነገር ትንሽ ሳትሆን ብዙ ነገር የምታሰራ ትሆናለች ይሄ አላህ ለባሮቹ የሚያድለው ያ ከመሆኑ ጋር ጊዜያቸውንም ይቆጥቡ ነበር አንድ ምሳሌ ብቻ መጥቀስ እንችላለን الحافظ ابن الجوزي ابو الفرج عبد الرحمن ابن الجوزي በጣም ብዙ መጽሐፍትን ካዘጋጁ ታላላቅ እስላም ሊቃውንት አንዱ መሆናቸው ይታወቃል እና ከጊዜ ጋር በተያያዘ ሰይዱል ኻጢር በተባለ መጽሐፋቸው ላይ ያወሱት አንድ ቁም ነገር አለ ሰዎች ቤቴ የመጡ በዚያራ መልኩ ይጠይቁኛል እና አንዳንዱ ሰው እንዲሁ ከሆነ ሰው ጋር መቀመጥ ስለሚፈልግ ብቻ አብሮ በመሆን ጊዜ ሊያጠፋ ይችላል ስለዚህ ለእንደዚህ አይነት ሰዎች ዚያራ ጊዜ ያዘጋጁት አንድ ሌላ ስራ አለ ምንድነው እሱ አሉ ወደፊት መጽሐፍ ለማዘጋጀት የሚጠቅማቸውን ወረቀት ማስተካከልና ቀደም ተከተል ማስያዝ የሚጽፉበትን ቀለምና መጻፊያ ማስተካከል መቅረጽ መጽሐፍታቸውን ቦታ ማስያዝ ይሄንን ለእንዲህ አይነት ጊዜ ያደረጉት ምክንያቱም እንዲህ አይነት ተግባራት የአእምሮ ትኩረት ይሄን ያህል የሚያስፈልጋቸው ስላልሆኑ ከሰው ጋርም ሆኖ በዚህ መልኩ ሌላን ጊዜ ከማጥፋትና ከማባከን ይሄንን ጊዜ መጠቀም ይችላሉና ማለት ነው ስለዚህ ይህ
ግንዛቤ ሁሌ አብሯን ሊኖር ይገባል። ስንዘናጋ የምናስታውሰው ቁም ነገር መሆን አለበት። ማንናችንም ወደ ኋላ ዞር ብንል እንጸጸታለን። በዚህ ጊዜ ከነከሌ ጋር እንዲህ ሲያደርጉ እንዲህ ባደርግ ኖሮ እንዲህ ብቀየር ኖሮ እንላለን አይደል? ያ አይነት ጸጸት እንዳይመጣ ቢመጣም እንኳን መጠኑ አነስተኛ እንዲሆን ዛሬን መጠቀም አለብን። ትናንትን ለትምህርት ብቻ ነው ዞር ብለን መመልከት ያለብን። ዋናው ቁም ነገሩ ዛሬና ነገ ላይ ነው ያለውና ማለት ነው። ግን ይሄ አይነት ጸጸት አንዳንድ ጊዜ ለወደፊቱ ትልቅ ደረጃ ላይ እንድንደርስ የሚገፋፋን ከሆነ ተገቢ ነው። ሌላው አንድ ሰው በወጣትነቱ ሁሌ አእምሮ ውስጥ ተቀርጾ ሊቀር የሚገባው መርሆ መልእክተኛችን አለይሂ ሰላቱ ወሰላም ያሰፈሩልን አንድ ትልቅ መርሆ ነው። እሱም الإمام مسلم እና ሌሎች ከአቡ ሁረይራ ባስተላለፉት ሐዲስ ላይ መልእክተኛችን አለይሂ ሰላቱ ወሰላም احرص على ما ينفعك واستعن بالله ولا تعجز ይላሉ። በሐዲሱ መግቢያ ላይ المؤمن القوي خير وأحب إلى الله من المؤمن الضعيف وفي كل خير ይላሉ። ጠንካራ ሙስሊም ከደካማው አላህ ዘንድ ይበልጥ የተወደደና የተሻለ ነው። ወፊ ኩል ኸይር ሁሉም ያው አማኝ በመሆናቸው አላህ ዘንድ ተወዳጅ ናቸው። ደረጃው ግን የጠንካራው ይበልጣል። ለምን? ጠንካራ ሙስሊም በአካል ራሱ ጠንካራ ከሆነ ለኢስላም ለራሱም የሚያበረክተው አስተዋጽኦ ከፍተኛ ይሆናል ማለት ነው። ከዚያ በኋላ አንድ የህይወታችን መርሆ ሊሆን የሚገባ ቁም ነገርን ነው የሚያስጨብጠው። ሁሌ ልናስታውሰው የሚገባ ሐዲስ ነው። احرص على ما ينفعك በሚጠቅምህ ነገር ላይ ጉጉት ይኑርህ ማለት ነው። ልብ በሉ፣ የሚጠቅምህ ነገር ሲባል ከሁሉ በፊት እዚህ ላይ ቅድሚያ የሚነሳው የአኺራ ጉዳይ ነው። ዲናችንን ማስተካከል አኺራችንን ዘላለማዊ የማይቋረጥ ህይወት ነውና ወይ እሳት ወይ ጀነት የምንገባበት ከሁለት ውጭ አማራጭ የሌለበት ዋነኛ መኖሪያችን ነውና ስለዚህ ቅድሚያ ማሰብ አለብን። ግን መልእክተኛው አለይሂ ሰላቱ ወሰላም በሚጠቅምህ ነገር ላይ ጉጉት ይኖርህ ሲሉ የአኺራን ጉዳይ ብቻ እያነሱ አይደለም። በዱንያም ጉዳይ ላይ አንድ ሰው ለሆነ ኸይር ነገር ቢነሳሳና ቢጓጓ ሐላል እስከሆነ ድረስ የሚመሰገን እንጂ የሚወቀስ አይሆንም። ለምን? على ما ينفعك ما በኡሱል الفقه እንግዲህ من صيغ العموم የሚጠቅምህ ማንኛውንም ነገር ማለት ነው። በዚያ ላይ ጉጉት ይኖር ሐላል ይሁን እንጂ ማንኛውም ጠቃሚ ነገርን ለማድረግ ጉጉት ይኖር። ስለዚህ ራሴን መጥቀም አልፈልግም፣ በዚህ ጉዳይ ላይ ብዙ ማሰብ አልፈልግም ብሎ መዘናጋትና መድከም መስነፍ في الحقيقة የአማኝ መገለጫ ሊሆን አይገባም ማለት ነው። ነገር ግን ብዙዎች እንደሚያደርጉት አንተ ፍላጎት እስካለህ ድረስ ቁርጠኛ እስከሆንክ ድረስ ማድረግ ትችላለህ እያሉ በማጋነን አይደለም መልእክተኛው የሚናገሩት። ከሁሉ በፊት የአላህ እርዳታ ያስፈልጋል። احرص على ما ينفعك واستعن بالله በአላህ ታገዛለህ። የአላህን እርዳታ ጠይቅ። ትልቁ አጋዥህ አላህ ብቻ ነው። ይህንን ለማድረግ አንዱ የሚያስፈልገን ነገር የአላህን እርዳታ መጠየቅ ነው፣ ዱዓ ማድረግ ማለት ነው። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም ከአንዳንድ ጥሩ መገለጫዎች አላህ እንዲጠብቃቸው ሲለምኑ ከተማጸኑባቸው የዱዓ ቃናዎች መካከል አንዱ ምንድነው? اللهم إني أعوذ بك من العجز والكسل። عجز ማለት አንድን ነገር ለማድረግ እየፈለጉ ራሱ አቅም ማጣት ወይም ይህን ለማድረግ የተሳነው መሆኑን ይሄ عجز። ሁለተኛው ደግሞ የተጠቀሰው ነገር الكسل ስንፍናና መዘናጋትን የሚያመላክት ቃል። ልብ በሉ፣ አንድ ሰው የሆነ ነገር ለማሳካት ጋሬጣ የሚሆኑት ሁለቱ መገለጫዎች ናቸው። ከሁለቱ ውጭ ሌላ አማራጭ የለም። ወይ ፈልገው አቅም ስለሌለህ ነው፣ ወይ ደግሞ እየቻልክ ነገር ግን ተዘናግተህ አይደል? ከሁለቱም ጥፉ መገለጫዎች አላህ እንዲጠብቃቸው መልእክተኛው አለይሂ ሰላቱ ወሰላም ተማጸኑት። ይሄ ትልቅ ቁም ነገር ያዘለ ዱዓ ነው። ለዚህ ነው መልእክተኛው በጀመርነው የአቡ ሁረይራ ሐዲስ ላይ احرص على ما ينفعك واستعن بالله ولا تعجز አትስነፋል። ጉጉቱ ካለ ጉጉት ብቻውን አይበቃም። ምኞት ብቻውን ወደ ተጨባጭ አይቀየርም። ልፋት ያስፈልጋል። ያለ ልፋት የሚመጣ ነገር የለም። ስለዚህ በተለይ በወጣትነት እድሜ ላይ ያለ ሰው አስቀድሞ ይህንን ቅርጽ ሊያበጅ ይገባል። ይህ አንድ የህይወታችን መርሆ ሊሆን ይገባል ማለት ነው። ከዚህ በኋላ የሚመጣ ሌላ መርሆ አለ። በዚህ መልኩ አንድ ሰው ጥሩና መጥፎን ለይተው የሆነ ዓላማን በህይወቱ ላይ ለማሳካት እቅድ ማውጣት ይኖርበታል። እቅድ ማውጣት ሲባል ጥቅል በሆነ መልኩ የሚኖር እቅድ አለ። ጥሩ ሰው መሆን፣ ጥሩ ዜጋ መሆን፣ ከራሱ አልፎ ሌሎችን መጥቀም፣ ይሄ ተገቢ ነገር። ግን ደግሞ ጥቅል ምኞትና እቅድ እንዳለ ሆኖ ዝርዝር በሆነ መልኩ የራሱን ዝንባሌ አይቶ ወደፊት እንዲህ አይነት ነገር ላይ ብሰራ ይበልጥ ለኔም ለሌሎችም ጥቅም ላበረከት እችላለሁ ማለት እና በዚህ መሰረት ዝርዝር እቅዶችን መንደፉ ተገቢ ነው ማለት ነው። እና ከዚህ ጋር ተያይዞ ይህንን አስመልክቶ የሚጠቀሱ ብዙ ነገሮች አሉ። ብዙ ጊዜ ታስተውሎ እንደሆነ ልጆች ታዲያ ምን መሆን ትፈልጋለህ ተብለው ሲጠየቁ የሚጠቅሱት ነገር ተጽዕኖ አለ። ምንም እንኳን በልጅነት እሳቤና አንደበት የሚናገሩት ነገር በብዛት ከሰሙት ነገር የሚወጣ አይሆንም። ግን
እንዲህ አይነት እሳቤዎችና እቅዶችን ከልጅነት ጀምሮ መያዝ በወጣትነት እድሜ ደግሞ በዚያ በትኩስ ኃይል ያንን ወደፊት ለማሳካት ካሁን ልፋቱን መጀመር ተገቢ ነው። እናም በዚህ መሰረት ይህንን ለማሳካት ከሚረዱ ነገሮች መካከል አንዱ እቅድን በዝርዝር ስናስብና ስናወጣ ያንን ነገር በጽሁፍ ማስፈር። ምሳሌ ልስጣችሁ። ብዙ ሰው ቁርአን መሐፈዝ ይፈልጋል። ቁርአንን ሙሉ ለሙሉ መሸምደድ ይፈልጋል። ከዚህ የከለከለው ነገር አብዛኛውን ጊዜ ቁርጠኝነቱ ነው እንጂ ቁርአንን ያሐፈዘው ግለሰብ የተለየ የአእምሮ ብቃት ስላለው አይደለም። ብዙ ሰው እንደዛ ይመስለዋል። አይደለም፣ እሱ ለፍቶ ነው ያሐፈዘው። አንድ ጊዜ እንዲህ አንብቦ ጭንቅላቱ የሚሸመድድ የለም። ካለም ይሄ ሌላ ተአምር ነው። ለፍቶ ጥሮ እየረሳ እያስታወሰ ነው ይህንን ነገር የጨረሰውና እዚህ ስኬት ላይ ደረሰው። ስለዚህ ቁርአን መሐፈዝ የፈለገ ሰው የቁርአንን ገጾች ብዛታቸውን ካስተዋለ በኋላ በቀን ምን ያህል መሸምደድ እችላለሁ የሚለውን ከሙከራ ጋር አጥንቶ ከዚያ በኋላ ይህንን በቁርአን አጠቃላይ ገጾች ብዛት አባስቶ በስንት ቀናት ወይም በስንት ወራት ወይም በስንት ዓመታት መጨረስ እንደሚችል አስቀድሞ መጻፍ አለበት። ይህ ሲባል አብዛኛውን ጊዜ የእውነት ጊዜ ከተሰጠ ዓመታት ይፈጃል ማለት አይደለም። በቀን አንድ ሰፍሐ ብቻ አንድ ሰው ቢሐፍዝ አንድ ሰፍሐ ማለት አንድ ገጽ ማለት አንድ ሉክ ሙሉን አይደለም፣ በጀርባና በፊቱ ሳይሆን አንዷን ብቻ ቢሐፍዝ በሁለት ዓመት ውስጥ ይጨርሳል። طيب ሁለቱን እስከሐፈዘ በስንት ጊዜ ይጨርሳል? በአንድ ዓመት እንደማለት አይደል? 3 እስከሆነ እንደዚህ ከ6 ወር ከፍ ያለ ጊዜ ይፈጅበት ይሆናል። ግድ የለም ሁለት ሰፍሐ አንድ ሰው ቢሐፍዝ እድሜው የፈለገ ያህል ቢሆን ማለት ነው። ይህ እንግዲህ ያው በትንሹ ማለት ነው እንጂ አብዛኛዎቹ ሰዎች ብቃታቸው ከዚህ በላይ ነው። በአመት ውስጥ ይህንን ማጠናቀቅ ይችላል። ግን ይህን ለማድረግ መጀመሪያው ነው አቅዶ ከራሱ ጋራ የሚገባው ቃል ኪዳንና ለራሱ የሚያስቀምጠው ቀጠሮ ከሌለ አብዛኛውን ጊዜ ይዘናጋል፣ ስኬት ላይ አይደርስም። ምን ያደርጋል? ኢንሻአላህ ሲመቸኝ እሐፍዛለሁ፣ ዛሬ አልተመቸኝም ነገ እያለ በተቋረጠ ቁጥር ደግሞ የመጀመሪያው ፍላጎትና ተነሳሽነት እየቀነሰና እየከሰመ ይሄዳል። በዚህ ሁኔታ ያኔ ያቀደው ነገር ምኞት ብቻ ሆኖ ይቀራል ማለት ነው። ብዙዎቻችን ጀምረን ያቋረጥናቸው ብዙ ነገሮች አሉ። አብዛኛዎቹ ካለመመቸት ብቻ አይደለም፣ ቁርጠኝነታችንን የሚሸረሽሩ ነገሮች በመሃል እየገቡ ያቋርጡን ነው። ስለዚህ መሆን ያለበት እቅዳችንን ካወጣን በኋላ ይህንን እቅድ ዝርዝር በሆነ መልኩ ጽፈን ከራሳችን ጋራ ቃል ኪዳንና ቀጠሮ መያዝ አለብን። ስለዚህ ዝርዝር በሆነ መልኩ በቀን ይሄን ያህል መሸምደድ እንችላለሁ ካለ በአመት ደግሞ የሚጨርስ መሆኑን አስልቶ ከጨረሰ በኋላ በዚህ ቀን ቁርአን ሐፊዝ መሆን አለብኝ ይላል ማለት ነው። መሃል ላይ ያጓደለው ነገር ካለ ይህንን ለማካካስ መልፋት አለበት። የሆነ ቀን ካልሐፈዘ የሚቀጥለው ቀን እጥፍ ማሐፈዝ አለበት። በዚህ መልኩ ካልሆነ የሆነ ስኬት ላይ ይደረስ። ወኢዛ ካነት النفوس كبارا تعبت في مرادها الاجسام ነፍሶቻችን ፍላጎታችን ማንነታችን ትልቅ ከሆነ አካላችን ለዚህ ታላቅ ዓላማ ይለፋል ይደክማል ያለን ومن كانت الحسناء همة نفسه فكل الذي يلقاه فيها محبب እንደው አንዳንድ ሰው ለምሳሌ አንዲት የሚወዳትን ጥሩ ወይም ቆንጆ ሴት ማግባት ከፈለገ ምን ያህል መስዋዕትነት ይከፍላል ከዚያ የበለጠ ዓላማ እስከሆነ እና በዚህ ዓላማ መሰረት ያንን ስኬት ለማግኘትና ለመጎናጸፍ ልፋት የማይቀር ነገር እና ይህንን ለማሳካት እቅድ በዚህ መልኩ መሆን አለበት። ቁርአንን መሐፈዝ እንደምሳሌ ብቻ ነው የተነሳው እዚህ ልብ በሉ። ሌሎችም ነገሮች ሊሆኑ ይችላሉ። حتى የዱንያ መስኮች ላይ አንዳንድ ትልቅ ቦታ ላይ ለመድረስም በዚህ መልኩ መልፋት ሊያስፈልግ ይችላል። ከእቅድ ጋር መንቀሳቀስ ሁሌም ጥሩ ነው። ከዚያም አልፎ እንዲያው የየዕለት ኑሯችንን በእቅድ መግፋት ተገቢ ነው። ያንንም አስፈላጊ ከሆነ በጽሁፍ ማስቀመጥ ይኖርብናል። ያ ማለት እያንዳንዷን ትንሿንም ዲቴል ወይም ዝርዝር ነገር እንጻፍ ለማለት አይደለም። ምሳ ሰዓት ሲደርስ ምሳ በላለሁ ብሎ መጻፍ አያስፈልግም። ነገር ግን በዚህ ቀን ውስጥ ማሳካት የምትፈልጋቸው ነገሮች ካሉ እንደየ አስፈላጊነታቸው መጠን ቅደም ተከተላቸውን አስይዘህ በወረቀት ብታሰፍረው ለማሳካት ይመቻል። በተለይ ደግሞ እነኚህን ኃላፊነቶችን ለመወጣት የጊዜ በደቂቃም ቢሆን ማለት ነው የጊዜ ገደብ ካስቀመጥክላቸው እቅድ ያለው ሰው እንቅስቃሴ ሁሌም እንዲህ ያለ እቅድ ከሚንቀሳቀስ ሰው የተለየ ነው የሚሆነው ማለት ነው። ስለዚህ ይህ በተለይ ደግሞ በወጣትነት ጊዜ እጅግ አስፈላጊ ነው። ብዙ ጊዜ ወጣቶች ናቸው ጊዜያቸውን በዋዛ በፈዛዛ የሚያስተላልፉት። ማለት ይሄ ዋናው ነገሮች መሰረት የሚይዙበት የእድሜ ክልል ከመሆኑ ጋር ብዙ ጊዜ እነሱ ራሳቸው ሲዘናጉ ይታያል። ስለዚህ ከዚህ እቅድን ለማሳካት ሊኖረን ከሚገባው ልፋት ጋር አብሮ መጠቀስ የሚገባው ምክር ደግሞ ከዚህ እቅዳችን የሚያዘናጉ ነገሮችን መራቅ ነው። በትንሹም ቢሆን የሚያዘናጉ ነገሮችን ለመራቅ ድፍረት ሊያንሰን አይገባም። በዛሬ ዘመን ጊዜያችንን የሚበሉ በጣም ትርፍ የሆኑ ነገሮች በዝተዋል። በኪሳችን የምንይዘው ሞባይል አብዛኛው ሰው ዘንድ ጊዜ ማጥፊያ ነው። አብዛኛው ሰው ዘንድ ስኬት ላይ እንዳይደርስ መሰናክል ሆነ። በተለይ ደግሞ ሳያስበው
ቁጭ ባለበት ሰዓታትን እንዲፈጅ የሚያደርጉ በማህበራዊ ሚዲያ የሚተላለፉ ነገሮች ብዙውን ሰው ያልተገባ ብክነት ውስጥ እየከተቱት ነው፣ ማንነቱን እያሳጡት ነው። ስለዚህ አንዱ መፍትሄ ከእንደዚህ አይነት ነገር መራቅ ነው። ቲክቶክን ከስልካችን ወይ እናጥፋው ማለት ነው ወይ ካላችሁኝ፣ አዎ ማለት ባጭሩ እንደዛ ነው። ቁርጠኝነት ሲባል እንደዛ ነው። የግድ ሆነበት ለምሳሌ በዚህ ሚዲያ ላይ እኔ ኸይር ነገር አስተላልፋለሁ አንዳንዴም ቢሆን፣ ስለዚህ አንዳንድ ነገሮች መከታተል ፈልጋለሁ ቢል ባልመክርም ማለት ነው። በተለይ ቲክቶክ የሚባለውን ነገር የተሻሉ ነገሮች ስላሉ አንጻራዊ በሆነ መልኩ ማለት ነው። የግድ ከሆነ ግን አንድ ሰው ያቀደውን ነገር በሚሰራበት ውስን ጊዜ ይሄንን ነገር ከአጠገቡ ማራቅ አለበት። ስልካችን ለምሳሌ እንዲህ ፊት ለፊት የሚቀመጠው ስልካችን እጃችን ሁሉ ጊዜ ስልካችንን መክፈት ለምዷል፣ ልማድ ሆኗል። ልብ በሉ። አእምሮ ሳያስብ ራሱ ቀጥታ እንደዛ ያደርጋል አይደል? ሳታስበው እጅህ ራሱ ይከፍቷል። ልማድ ስለሆነ ነው። ልማድ ማለት እንግዲህ ያው ስለተደጋገመ ነው ልማድ የሚሆነው እና በዚህ መልኩ ጊዜያችንን የሚያጠፋ መሆኑን ስለምናውቅ በተቻለ አቅም ማድረግ ያለብን ነገር ስልካችንን ራቅ ያለ ቦታ ማስቀመጥ። ተጽዕኖ አለው፣ ርቀቱ ራሱ ተጽዕኖ አለው። ልብ በሉ። 1 ሜትር ያራቀና 2 ሜትር ያራቀ እኩል አይደለም። ለምን? ምክንያቱም ቅድም እንዳልኳችሁ ልማድ ስለሆነ ቅርብ ከሆነ እጅህ ሲሰነዘር የሚያገኘው ቦታ ላይ መሆን የለበት። ራቅ ካለ እዛ ሂጄ ገና ላመጣ ነው ብለህ ስለምትሰንፍ፣ ይሄ ጥሩ ስንፍና ነው በነገራችን ላይ። ቁም ነገርህ ላይ ጊዜህን ታሳልፋለህ ማለት ነው። ይህ ሲባል ስማርትፎን ወይም ስልክን በአግባቡ የሚጠቀም የለም ለማለት ፈልጌ አይደለም። አንዳንድ ሰው ትምህርቶችን ለመከታተል አንዳንድ ጥሩ ቁም ነገሮችን ለመጨበጥ ይጠቀምበታል። ይሄ ያለ ግን ጉዳቱ ደግሞ ሊያመዝን ይችላል ብዙ ሰው ዘንድ ማለት ነው። ስለዚህ መሆን ያለበት በዚህ መልኩ ራሳችንን ከጊዜ ማጥፊያዎች ማራቅ። ማህበራዊ ሚዲያ ላይ እንዲያው ሰው ምን እንደምታይ ሳታውቅ ቲክቶክ የሚባለው ለምሳሌ እየጫርክ ነው እንግዲህ ከስር ያለውን ነገር የምትከፍተው አይደል? አላህ ብቻ ነው የሚያውቀው ምን እንደሚመጣ ከስር። ሰው እንዴት ዝም ብሎ እንደዚህ ያያል? ሐታ ሌሎች ማህበራዊ ሚዲያዎች ላይ ፌስቡክ ላይ የሚሆን ሌሎች ነገሮች ላይ የምናጠፋውን ጊዜ ስንመለከት ሰው መሆን ያለበት ማድረግ ያለበት መርጦ ነው ጥሩ ነገሮችን ማየት ያለበት። ለምሳሌ ዩቲዩብ ውስጥ ገብተህ የሆነ ደርስ ትምህርት ከፈለክ ያንን ነገር ሰርች አድርገህ አግኝተህ ከዛ መርጠህ ትመለከታለህ። ያ ተገቢ ነው፣ እሰየው ነው። ነገር ግን ዝም ብሎ የመጣልህን ነገር እንደዚህ ማየት ወይም ፌስቡክ ለምሳሌ እንደዚህ ወደ ላይ ስዋይፕ ያደረክ የተጻፈውን ነገር ሁሉ ማንበብ ለኔ ምሳሌው መንገድ ላይ ስትሄድ ሁለት ሰዎች አብረው ሲያወሩ አንዱም ምናልባት እብድ ሆኖ ጮክ ብሎ ሰው ሲሳደብም ሌላኛው ደግሞ እንደዚሁ ከሌሎች ጋር ከሩቅ ሲሰዳደብ ሌላው ዝም ብሎ ሲስቅ ወይ ደግሞ የሆነ ስዕል ሲያሳይ ምናምን ሁሉንም ተራ በተራ ወሬያቸውን እንደማዳመጥ ነው የሚያስበው። እንደዛ የሚያደርግ ሰው አለ? መንገድ ላይ ስንሄድ ስንወጣ መንገድ ላይ የቆሙትን ሰዎች ሁሉ ምን እያወሩ ነው ብለን እየሰማን ነው የምንሄደው ነው። የሚያስኬድ ነገር አይደለም። በምርጫ ነው መንቀሳቀስ ያለብን አይደል? ከዚህ አንፃር ከእንዲህ አይነት ምናልባት እኛ ደቂቃዎች ብለን የምናስባቸው ተጠራቅመው ነው ቀናት የሚሆኑት። ቀናት ብለን የምናስባቸው ተጠራቅመው ወራት ይሆናል። ወራት ደግሞ እንደዚሁ ዓመታትን ይፈጃሉ። በዚህ መልኩ ጊዜያችን እየጠፋ ነው፣ እድሜያችንም እያለቀ ነውና ይህን ነገር ለከት ካላደረግንለት በኋላ መቆጨታችን አይቀርም። ስለዚህ ከዚህ አንፃር አስቀድሞ ነገሮችን ከማቀድ ጋር አብሮ ደግሞ ይህንን እቅድ ሊያኮላሹ የሚችሉ መሰናክሎችን ከመንገድ ማስወገድም ያስፈልጋል ማለት ነው። ይህንን ለማድረግ ከሚያግዙ ተግባራት መካከል አንዱ መልካም ጓደኛን መምረጥ ነው። በሰዎች ህይወት ላይ ከምንም የበለጠ ትልቅ ተጽዕኖ የሚያሳድረው ምንድነው ተብሎ ቢጠየቅ የመጀመሪያው ጥያቄ ጓደኛ ቢባል ማጋነን አይሆን። حتى አረቦች ስለ አንድ ሰው ማወቅ ከፈለክ ጓደኛውን ተመልከት ከማለት ደርሰዋል። عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي إذا كنت في قوم فصاحب خيارهم ولا تصحب الأرض فترضى مع الردي لأن ጓደኛውና ሰውየው በሆነ ነገር ስለሚስማሙና ስለሚጋሩና ጓደኛ ይሁን። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰለም ይህን ነገር ትኩረት ሰጥተውታል። المرء على دين خليله فلينظر أحدكم من يخالل አንድ ሰው በወዳጁ እምነት ላይ ነው ያለው፣ ዲን ላይ ነው ያለው እስከማለት ደርሰው። ስለዚህ ማንን ጓደኛ ወይም ወዳጅ አድርጋችሁ እንደምትይዙ ተመልከቱ ይላል። ስለዚህ ጓደኛ ስንመርጥ ወይ አብሮን የሚያሳልፈውን ሰው ስንመርጥ እኛን በመልካም ዕውቀትና በመልካም ተግባር ላይ የሚያግዝ መሆኑን ማረጋገጥ አለብን። ያለዛ ከሁሉ በላይ የቂያማ ቀን እንጸጸታለን። ያለተኒ ለማ አተኺዝ ፉላናን ኸሊላ ለቀድ አضلني عن الذكر بعد إذ جاءني እንዳለው ሰው እከሌን ጓደኛ አድርጌ ባልያዝኩ ኖሮ እስከማለት ልንደርስ እንችላለን። ይሄ ትልቅ ቁም ነገር ነው። መምከር አንዳንድ ጊዜ እየተቀላቀሉ የሆኑ ሙናሰባዎች ወይም ደግሞ ማህበራዊ ክስተቶች ላይ አብሮ መሆን አንድ ነገር ነው። ግን የልብ ወዳጅ አብሮን የሚውል ሰው ከሆነ መልካም ስራን የሚያስታውስ በዚያ ላይ የሚያግዘን በአላማችን የሚጋራን መሆን አለበት። ያለዚያ የምናልመው አላማን የሚያኮላሻው አንዱ ትልቁ መሰናክል ይህ መሆኑ መረሳት የለበትም ማለት ነው። ስለዚህ ይህንን
ካሰብን ወደፊትም ለሆነ ትልቅ ዓላማችንን የምናጭ ከሆነ ይሄ የምናስበውና የምናልመው ከፍታ ላይ መድረስ የምንፈልግ ከሆነ እነኚህ ነገሮች ተግባራዊ ማድረግ አለብን። እንዲሁም ራሳችንን በእንዲህ አይነት ስርዓታዊ ህይወት ላይ ማለማመድ አለ። አንዳንድ ነገሮች መጀመሪያ አካባቢ ሊከብዱ ይችላሉ። በኋላ ግን ሰውነታችን ራሱ ልማድን ይወዳል። ሩቲን የሚባል ነገር ታውቃላችሁ። ሰውነታችን ሁሉ ጊዜ በየቀኑ በሆነ ሰዓት ላይ የምንፈጽመውን ነገር ይበልጥ ይወዳል። አእምሯችንም እየለመደው ስለሚሄድ ዝግጁነት ይኖረዋል ማለት ነው። ምንም አይነት የሚከብድ ህይወት ላይ ብትሆን ራሱ ራስህን ማለማመድ አይከብድም። ወነፍሱ ከጥፍሊ ኢን ተህሚልሁ ሸበ ዐላ ሑብ ረዳዒ ወኢን ተፍጢምሁ የንፈጢም። አንድ ሰው ምሳሌው እንዴት ነው? ወይም የአንድ ሰው ነፍስ እንደ ህፃን ልጅ ጡት ለማስጣል አስቀድመን ቆፍጠን ብለን ከሚገባው ጊዜ በላይ ጡት እየጠባ ትልቅም ሆነ በዛው እንዳይቀጥል ካደረግነው ወዲያው ይለምዳል። መጀመሪያ አካባቢ ግን ማልቀሱ አይቀርም አይደል? ነገር ግን አስቀድመን ካስጣል ነው የተወሰነ ጊዜ ያለቅስና ከዛ በኋላ ይለምደዋል። ምንም አይቸገርም። ገና በ6 ወር ልጆችን ጡት አስጥሉ እያልኩ አይደለም። ልብ በሉ። ቁርአን ውስጥ ያው እስከ 2 ዓመት ድረስ ተገቢ እንደሆነ የሚያሳይ ገለጻ አለ፣ ግዴታም ባይሆን ማለት ነው። ግን ነፍስ እንደዚያ ነች። ነፍስ መለማመድ የምትችል ነች። እኔ እንዲህ አይደለም ብሎ አንድ ሰው ራሱን ከመልካም ጎዳናና ከዓላማው ወደ ኋላ ማስቀረት በፍጹም የለበትም። የወጣትነት ጊዜ ቢያልፍበት እንኳን ብዙ ጊዜ ያው ቅድም ለምሳሌ አብዛኛው ጊዜ ሰው የህይወቱን ቅርጽ የሚቀርጸው ከ15 ዓመት እስከ 25 ነው ስንል ይሄ ባለው ተጨባጭ መሰረት አብዛኛው ጊዜ የሚስተዋል ለማለት እንጂ ሁሉም በዚህ መልኩ ነው ማለት አይደለም። ከዚህ በላይ ከፍ ያለ እድሜ ላይ ሆነው ዕውቀትን መማር ጀምሮ የኢስላም ታላቅ ሊቅ የሆኑ ብዙ ዑለማዎችን እናውቃለን። ያም መሆን ይቻላል። ምክንያቱም አንዳንድ ጊዜ ለአንድ ነገር የምንሰጠው ጊዜ በጣም ሰፊ ሲሆን ያንን ነገር በዚህ በሰፊ ጊዜ ሳይሆን በጠባብ ጊዜ ውስጥ ማሳካት እየቻልን በዚህ መልኩ መቆየታችን እንድንዘናጋ ያደርገናል። በአጭር ጊዜዎች ነገሮችን ለማሳካት መሞከር ጥሩ ነው። ያለ አግባብ መደረግ የሚገባቸው ነገሮች መተውን እስካላስከተለ ድረስ ይህ ተገቢ ነው። ስለዚህ ከዚህ ጋር ተያይዞ ትልቁ ቁም ነገር ጊዜን በአግባቡ ስንጠቀም እና ራሳችንን በዚህ ትክክለኛ የእቅድ መስመር ላይ ስናስገባ ያ ነገር መጀመሪያ አካባቢ ሊከብደን ቢችልም በኋላ ግን ራሳችን የምንለምደው ነው የሚሆነው። እንዲያውም ከዚህ ከትክክለኛ መስመር መውጣት ነው በኋላ የሚያጨናንቀን የሚሆነው ማለት ነው። ስለዚህ ይህን ማድረግ አለብን። ከዚህ ባለፈ ደግሞ ሁሌም መረሳት የሌለበት ነገር አንድ ሰው የሆነ ስኬትን ሲያስብ በጣም ትንሽ ስኬትን ማሰብ የለበትም። ሁሉን ነገር እንደ ስኬት ማሰቡ ጥሩ ነው። ያ ማለት እያንዳንዷን ኸይር ስራ ከሌሎች መጥፎ ስራዎች አንፃር እንደ ስኬት ማሰብ ነገሮችን ወደ ማስተዋል ይገፋፋል። ይሄ ተገቢ ነው። ነገር ግን ከዚያ ባለፈ ደግሞ የምናቀዳቸው እቅዶችን ከፍ ያሉ መሆን ይችላል። አንድ ሰው ዓሊም መሆን ፈልጋለሁ ብሎ ለምሳሌ መማር ሲጀምር እና እስቲ ትንሽ ኪታብ ከነከሌ ጋር ልቅራ ብሎ የሚቀራ ሰው የወደፊት ህይወታቸውን ብትመለከት ተመሳሳይ አይሆንም አይደል? ነዓም ኪታብ የሚቀራው ዓሊም መሆን ብቻ ነው እያልኩኝ አይደል? ዒባዳ ነው ራሱን የቻለ። ከዒባዳነቱ ባሻገር አንድ ሰው በዋነኝነት ዕውቀት በራሱ ላይ ተግባራዊ እንዲሆን ብሎ ነው መማር ያለበት። ነገር ግን የመጀመሪያው እቅዱ ትልቅ ሲሆን ያንን ለማሳካት የሚወስደው እርምጃ ተመጣጣኝ ይሆናል። ያን ብቻ አይደለም፣ የአንድ ሰው ማንነቱ የሚያሳድረው ተጽዕኖ አለ። ለምሳሌ አንድ ትልቅ ሂማ ዓላማ ያለው ሰው ትንሿንም ነገር እንደ ትልቅ ነገር ቆጥሮ አይጨናነቅም። ትኩረቱ ትላልቅ ነገሮች ላይ ብቻ ነው የሚሆነው ማለት ነው። وتعظم في عين الصغير صغارها وتصغر في عين العظيم العظائم እንደተባለው ትንሽ ሰው ትንሽ ነገሮችን ብቻ ነው የሚያየው። ትንሿ ራሱ ትልቅ ትሆንበታለች። ትልቅ አእምሮና እቅድ እንዲሁም ብቃት ያለው ሰው ትልቁ ነገር እንደ ትንሽ ነው የሚታየው በአላህ ፈቃድ ከሆነ ማለት ነው። እንዲሁ እንችላለን በሚል ፉከራ ብቻ አይደለም። ከዚህ አንፃር ይህንን ሁሉ ባካለለ ሁኔታ ወጣትነታችንን የምንገፋ ከሆነና የአላህ እርዳታን የምንጠይቅ ከሆነ በአላህ ፈቃድ እንዲሁ ተራ ዜጋ ብቻ ሳይሆን ከራሳችን አልፈን ሌሎችን የምንጠቅም ለወደፊቱ ትውልድ ትልቅ አሻራን የምናሳርፍ ልንሆን እንችላለን። አላህ Subhanahu Wa Ta'ala ሁላችንንም በመልካም ጎዳና ላይ እንዲያኖረን እንጠይቀዋለን። نسأل الله عز وجل أن يستعملنا في طاعته وأن يجعلنا من أهل دار كرامته. هذا والله أعلم وصلى الله على محمد وآله وصحبه أجمعين.